ባሙሌር በጓዳ ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። በቤተሰቤ በኩል አግልለውኛል፣ ልጄንም አግልለውታል። ይሄ ተገቢ ነው ወይ? እንደሰማሁት ከሆነ ደረጃ ውድድር ማካሄድ አልፈለገም። ለዚህ ደግሞ ያቀረበው ምክንያት እናቴ ትቆጣኛለች የሚል ነው። ሰይፉ ፋንታውን በገጥሞ ደስ ይለኝ ነበር፣ ግን ህዝብን ከትልቅ ሴቶች ጋር ፍቅር መጀመር ጥቅም አለው እየተባለ ነው። እኔ አይደለሁም ጥናቱን ያረጋገጠው። ትንሽ ቆንጆና አስከራከሪያ የኔ ውድ ወይኔ መጥቶ ነው ከስብለሽ ቀን አሁን ያለውን መንግስት መቀየር የሚቻለው ሻል ያለ የሚጨበጥ ሐሳብ ሲመጣ የተሻለ ሐሳብ ቢመጣ በምን ታውቃለህ አንተ? ዶክተር አብይ ኢዝ ቬሪ ናይስ ቢኮዝ ሰላም የሀገሬ ልጆች እንዴት ናችሁ? ሰሞኑን እንግዲህ መነጋገሪያ የሆነው ጋዜጠኛ ሶፎንያስ ገዳም ቆይቶ እንደወጣ ህዝቡንም ይቅርታ እንደጠየቀ ሁላችንም የምናውቀው ጉዳይ ነው። አሁን ደግሞ እያለቀሰ አንድ ቪዲዮ ተለቋል። እሱም ቪዲዮ አብረን እናያለን። ሌሎችም አዝናኝ አስቂኝ ቪዲዮዎች እንደተጠበቁ ናቸው። ከፖስቱ ኮሜንቱ ዛሬም አለ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ፋሚሊ ተቀላቀሉ። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ዋላ ማገኛ ዛሬ ሆን ብራውን የድንጋይ ጠፍጣፋ የሴልኝ ቀልጣፋ እዚህ ቤት አይጥፋ ብራውን የድንጋይ ይቡልቡል የሴልኝ ልበውር እዚህ ቤት ወይትውር ብራውን መስከረም መሰከረውን ጠቀም የጠቀመውን ህዳር ያደረውን ታሳስ ያስተሰውን ጥር የተጠረጠረውን የካቲት የከተከተውን መጋቢት የመገበውን ሚያዝያ የመዘመዘውን ግንቦት የገነባውን ሰኔ የሰነሰነውን ሐምሌ ያመለውን ነሐሴ የነሰሰውን ይስጥልን። አሁን ብራውን እልል በላሁን። የወሎ ቋንቋ እኔ አብዛኛው አይገባኝም፣ ግን ምርቃት ስለሆነ የምርቃት ክፉ የለውም። አሜን ብለናል። እናንተም አሜን በሉ። አሜን ጀዲ ዋና ትምልኮፍቴን ኦላና ወላሉ መላአትን ቤክነ ረቢን ሲፋመሉ ባርጩማው ፊና ድረስ ያካው ኤዲቲንግ እንግዲህ አናዘር ሌቭል ደርሷል። ባይስ ነው መሰለኝ ይሄንን ኤዲት ያደረገው። እንድታክ እስኪ ኮሜንት እናንብብ። በቤት ስልክ ነው እንደ ኤዲት ያደረከው? ቫይራል ይውጣና ዓለም ይሳቅብን። ኧረ ይሳቅብን፣ ይቅርብን። እኛ ይሳቅ ነው ይበቃል። እኔ ፍር ነው ያልኩት እንዴ። እሱ ልክ ቢሆንስ፣ እኛ ተሳስተን ቢሆንስ? ለሱ ስንፈተ ኤዲት ፕሊስ አፕኔም ካልኩሌተር ነው እንደ ኤዲት ያደረከው? ኢሞጀማ ይላል። የት ነሽ የት ነሽ የት ነሽ የት ነሽ ጓሮ ነሽ ማሚሽ የሳቀያለኝ ሰቀለው ቻትና አንተ የት ነህ? እኔ ራሱ የት ነኝ? እኛ ራሱ የት ነን? የኔ ሸበላ ስታስፈራ። ስልኬ ነው ጠላቴ፣ ስልኬ ነው። እንኳንም ሄድሽ። አይ አታገኛትም። በቃ በዚህ ድምፁ የኔ ህይወት በዜማ አባቴ ዝም በላቸው እንዳሰማ ፈልጋት። ባሙሌር በጓዳ ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። አናንዬ ይቅር በይኝ እናቴ። ፈቲ አባዬ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ፣ ይቅር በሉ። አይዞ በቃ አትውደቁ፣ እግዚአብሔርን አትውደቁ። የልጅ ስንኩልም አይስጣችሁ። ሶፎንያስ እንግዲህ ሙሉ ጤንነቱ ተመልሶ ወደ ቀድሞ ወደሚወደው ስራ እንዲመለስ እኔ መልካም ምኞቴ ነው። አንዳንድ ሰዎች ግን በጣም እያስገረማችሁኝ ነው። እዚህ ቲክቶክ ላይ ሶሻል ሚዲያው ላይ የሶፎንያስ እንደዚህ ደረጃ የመድረስ ዋናው ተጠያቂ
አቤኔዘር ነው እያሉ ይገኛሉ። እና የማይመስል ነገር ነው እያወራችሁ ያላችሁት። አስተሳሰባችሁም ትክክል አይመስለኝም። ለምን ይሄ ሰው ነውሩ ተደብቆ ቢቆይ ኖሮ ስንት ሰው ሊበከል እንደሚችል አስቡት። እኛ ደግሞ ግብግባችን ጦርነታችን ከዚህ በላይ እንዳይስፋፉ ነውና ሁሉም በእኛ ሀገር ላይ ነውር መሆኑን ማወቅ መቻል አለባቸው፣ ማፈር መቻል አለባቸው። ሶፎንያስ እንግዲህ እንደዚህ ሆኖ አይቀርም፣ ድኖ መውጣቱ አይቀርም። ስለዚህ እንደዚህ አይነቱን ሰዎች ከማጋለጥ ወደ ኋላ ማለት የለባችሁ። እኔ አሁን ልናገር የምፈልገው ነገር በቤተሰቤ በኩል አግልለውኛል፣ ልጄንም አግልለውታል። ይሄ ተገቢ ነው ወይ? አይገባም እንደዚህ ማድረግ። ልጁንም ንቃተ ህሊናውን ጭራሽ እንትን ማዳሸቅ ነው። ቀላሉን ነገር እያባባሱበት ነው። በቃ ይሄ ልጅ ፍቅር አለው ቤተሰቦቼ ናቸው ብሎ ፍቅር ስላለው እሷን በተለይ አክስቴ ሁሉንም ይጠራል በቃ ሁልጊዜ። እና ይሄን ያህል ቤተሰቡ ጠቅላላ ለምንድን ነው እንዲያገለው የሆነው? እኔንም እንዳደርሺ በፍጹም እንዳትመጪ ነው የተባልኩት። ይሄ መሆን የለበትም። ምክንያቱም ነግበኔ ማለት ያስፈልጋል። ወላድ እውነቴን ነው ይፍረድ፣ ወላድ ይፍረደው። መቼም ሁሉም በየቤቱ ልጅ አለው። ምንድነው ነገ ጧት በእኛ ሊደርስ ይችላል የሚለውን ነገር መገመት ያስፈልጋል። አዎ ይሄንን አስቦ መናገር ያስፈልጋል። ዝም ብሎ አትድረሱብኝ አይባልም። ይሄን ነው ላስተላልፍ የምፈልገው። እናትየው በዚህ መንገድ መናገር ተገቢ ነው ብዬ አላስብም። እንግዲህ እናቴ ልጆት ሙሉ ጤናውን ሰጥቶት የእርሶንም ሰላም እንዲሰጡት መልካም ምኞቴ ነው። አያቶች ይላል 1 2 3 4 5 ኔትወርክ እንዴት አገኘ? ቆይ እንጂ እንዳይበርደው ነው። ሚስኮል ነው እንዴ? አይ ሁሉ ጠርቶ ሚስኮል ነው። ደስ ይላል። ቆንጆና አስከራከለዋ ሰበዋ ሰከነኛ ካለዋ ይሄስ ከሰማይ ለሃከለዋ ወርዶ ነው መሰለኛ ካለ። እኔ እንደዚህ አይነት ቪዲዮ የምትለቁ ሰዎች ግን በጣም ነው መገርሙኝ። ማለት ማፈሩ ከኛ ነው ወይስ እንዳለ ዘመዶቻችሁን ቀብራችሁ ጨርሳችሁ ነው? በአለቀ ከትልቅ ሴቶች ጋር ፍቅር መጀመር ጥቅም አለው እየተባለ ነው። እኔ ደግሞ ጥናቱን ያረጋገጠው ትንሽ እድሜ ያክል ከሚበልጧቸው ሴቶች ጋር የሚሆኑ ወንዶች በትዳርና በፍቅር ህይወታቸው እጅግ ከፍተኛ እርካታ አላቸው እየተባለ ነው። ምክንያቱም ደግሞ የሴቶቹን በራስ መተማመን፣ ስሜታዊ ብስለት እንዲሁም ደግሞ ግልጽነት ስላላቸው ነው እየተባለ ይገኛል። እናንተስ የእድሜ ልዩነት እንግዲህ ደስታ ይጨምራል ወይስ ደግሞ አይጨምርም? ምን ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ውቅያኖስ ነበርኩኝ። አረ ውቅያኖስ፣ እዛ ውቅያኖስ ግባ። ያባየ ሰላሰኛው ወደ ኋላ ምርሰው አይደለው። አጠቃላይ ለቲክቶክ ቤተሰቦች በሙሉ በቅድሚያ ሰላምታ ማቅረቡን ወዳለው። ቀጥሎ አንድ ለኔ የመርዶ ያህል የሆነ ዜና ለእናንተ መረጃ ሊሆን ይችላል። ከዚህ በፊት ከደረጃ ኃይሌ ጋራ የቦክስ ውድድር እንደነበረን ተነጋግረን ነበርና አሁን ግን እንደሰማሁት ከሆነ ደረጃ ውድድር ማካሄድ አልፈለገም። ለዚህ ደግሞ ያቀረበው ምክንያት እናቴ ትቆጣኛለች የሚል ነው። እንግዲህ በዚህ እንዴት አድርገው እናቱ እንደሚቆጡት ባላቅም እኔ ግን አንዴ ተወስብሻለሁና ውድድሩን ስለጋበዘኝ ግብዣውን ተቀብዬ በአክብሮት ለማስተናገድ በዝግጅት ላይ ይገኛለሁ። እኔ እንግዲህ ወደደም ጠላም ካሁን በኋላ አባዬ ሳላሰኘው ወደ ኋላ ምርሰው አይደለም። ስለዚህ ደረጃ ወደድክም ጠላም አንዴ ሪንግ ውስጥ እንገባለን። ከዛ በኋላ ውጤታችን ይለያል። ከዛ በኋላ ነው ማቆሙ። ወንድ ልጅ ይላል የመኮንን ድምጽ ነው። ደረጃ እዛም እዚህም እያለ አስቸግሯል። አንዴ ከማጋ ነው ፋንቱ ማንዶዬ ጋር እየሄደ ገና ሌላ ሰውም ጋርም ይሄዳል። ሰይፉ አዲስ
ኮሜዲያን አስረስ በቀለ ስለዚህ ጉዳይ ምን ተሰምቷል? መቅረቱ እድሜውን አርዝሞታል። ተወዳዳሪን እድሜ ረዝመዋል። ምንም ችግር የለም። እኔ ግን የጋበዝኩት ተፎካካሪ ሊሆን የሚችል ቦክሰኛ ነበር የፈለኩት። ግን ፎካከራለሁ ያለ ሰው የቆመ እባብ ነው የሚመስለው። እንደገና አሁን ከመጣ የምታስጠነቅቁልኝ ነገር ሁለት አይኑን ለባንክ አስረክቦ እንዲመጣ ኩላሊቶቹንም እንደዚሁ ለመርዳት ከፈለገ ለሌላ ሰው ረድቶ ቢመጣ ይመረጣል። ምክንያቱም ከኔ ጋር ሲጫወት ሁለቱንም ኩላሊቱን ወደ ላርጅ ኢንተስታይን ውስጥ ማስገባት አብሮ ተፈጭቶ ከእህል ጋር እንዲወጣ ነው ማደርገው። እንደዛ ነው አላማዬ። ሌላ ውስዋስ ይላል። ቀጣይ ተወዳዳሪ እየፈለገ ነው አቶ ኮሜዲያን አስረስ በቀለ ቀጣይ ተወዳዳሪ ይፈልጋል። ስለዚህ ማን ነው የምትፈልጉት? ሰይፉ ፋንታውን ብገጥሞ ደስ ይለኝ ነበር፣ ግን ህዝብን ስለሚያገለግልና በጣም መልካም ነገሮችን ስለሚያደርግ እኔ እሱን መትቼ እኔ ገሃነም መግባት አልፈልግም። ስለዚህ እሱ ጋር ተወዳድሬ አጉል ችግር ውስጥ ከምገባ ሰይፉ መልካም ስራውን ይቀጥል፣ እኔም ደግሞ ወደ ድሮ እመለሳለሁ። ጓንቴን አውልቅና ጓንቴን ሰቅያለሁ። እኔ ሰይፉን አልመታም። ልጅነታችንን ያሳመሩልን ሰዎች አስረስ በቀለ፣ አባባ ተስፋዬ። እውነትን ያስረስ ማርጀቱን ሳይ እድሜ በጣም እንደሄደ ነው በቃ የተሰማኝ። እግዚአብሔር ሰይዶ የነገር ኖርማል ነው። ዲቹ ወይዘሩ ነው። ጭንቅላት ላይ ቧንቧ አለ እንዴ? ይሄን እንደ ፈርም ይሄ ለመፈረም ነው። እሺ ፈርም። አሁን እሺ እዚች ወይ እናቴ ደወለች። ወይ ማማ በቃ አሁን ፈርም የመጣው የላክሹ ምግብ ነው ደርሶኛል። 40 እንቁላልና 6 ኪሎ ቁጥ ደርሶኛል። እሱን በልቼ ነው ፈርመው እንዴ? እሺ ምንም ነገር በቃ ጨርሼው እመጣለሁ። እሺ ጆኒ ሙሉ በሙሉ ተስማምቶ ፈርሟል። ሰይዶን እንግዲህ እያፈራረምን ነው የምንገኘው። እዚች ጋር ፈርሟል እሱ። ግን ይሄ ነገር ፌር ነው ጌቹ? እንዴት ፌር ነው ማለት 10 ሚሊዮን ብር አሁን ለተሸነፈ ሰው ምን ሊሰጥ ማለት ነው? ተቀጥቅጬ እንጂ ምን ማን ይሁን በቃ ይሁን ፈርማለሁ። እሺ ምንም እንትን እኮ የለውም። ችግር የለውም። ባሽ ፈርምሽ እዚህ ጋር ፈርመው ተው እንዳፈርም ባሻራ ለየ ፍላጎት አበረከን ምን አይደለም ወንድም ባሻራ ይፈርማል። ይሄ ቀላል ነው። እሺ ወንድም እዚች ጋር ወይ ማዘር እንደደወለች ፈርማታለሁ። ማዘር ደወለች። መሳቃውን ይዤው ልምጣ። መሳቃውን ልታጥቡ ነው እናት በቃ አንድ አድርሼ መጣሁ። አድርሼው መለሳለሁ። ፈርቻ እንዳይመስል ወንድም ፈርቻ አይደለም። ይሄ ያለ ነገር እኮ ነው። ገብቶሃል? ወይዘሮ ነው ወንድም። እኔ በቃ እንትን ብዬ መጣሁ። ፕሮፌሽናል ብቻ አድርሽላት እንዳምሳው አድርሰንታ በስማ ይሄ ውድድር እንግዲህ መች ነው? ሰኔ ሐምሌ 25 ተቆርጦለታል። በጣም የጓጓለት ውድድር ቢኖር ይሄ ነው። ፍቅር ያለከው ልብ እኔ የምለው ይሄ ነገር እነሱ ናቸው እንዴ ጥናቱን ያወጡት? ትልልቅ ሴቶችን ማግባት ምናምን የሚለውን እስቲ ኮሜንት እናንብብ። እኔ ያሳሰበኝ ሌላ ነገር በአለገ አይዞ ከችግር አይብስም የተለመደ ኮሜንት። አረ እናቷ ካሉ ወዬ በለኝ ተባለገ ነውራ አባት ካላት ወንድም ያገር ልጅ ነኝ ትሞች ይሻልሻል አንቺ የኔ ወድ የኔ ልዩ እንዳታለቅስ ድንገት እሺ ትርታዬ እኔ ሽክርክር ትርታዬ አቤት እኔ ማር አሁንስ ተበሳበሽ እናቱ እኔ ያልተመቸኝም እውነት ይቅርታ አድርጉልኝ ከተመቻችሁ እናንተ መጥቶ ነው ከስብላሽ ቀርም እንደ ማርገስኛ አትይ ሳታሰብራት ደግሞ ትታት እንዳትሄድ። አሁን ያለውን መንግስት መቀየር የሚቻለው ሻል ያለ የሚጨበጥ ሐሳብ ሲመጣ
የተሻለ ሐሳብ ቢመጣ በምን ታውቃለህ አንተ? ለማወቅ እኮ የሚያስብ ጭንቅላት፣ የሚያሰላስል አይምሮ፣ የሚወስን ለመወሰን ደግሞ ከማወቅና ከማሰብና ከማሰላሰል በላይ ደግሞ ውሳኔ ደግሞ ሌላ እውቀት ነው። በምን ታውቃለህ አንተ? ድሮን ነው የምትልከው ወይም እስር ቤት ነው የምታስገባው? ወይ ደግሞ በዘረኝነት ውስጥ ሆነ ሪፍሌክሽን አይዲያ ያመጣ ሰው ምናልባት እሱን ልትቀበል ትችላለህ። እናም አንተ ዝም ብለህ አትናገር። ባወራ አይደለም ተግባር ነው ሰው የሚፈልገው። እዛ ጋር ስንቱ የታሰረ ሀሳብ ሲያፈልቅ ስንቱ ምን እያለ ያንተን ፓርቲ የሚሽለጠለጥ አይደል? ምን ረብልጽግና የሚተች ፓርቲ አለ እንዴ? ሲጀመር እንኳን የተሻለ ሀሳብ ልትቀበል እንዳለ ዘግተህ አይደል መንገዱ። ቤት በኩል የተሻለ ሀሳብ የምትቀበለው በየትኛው ሁኔታ ድፍን አይደለህ እንዴ? ቀሪበ ፍቅር ሲዝም እንግዲህ ቅርብ ጊዜ በሰው ሀገር ጎዳና ወጥቻለሁ እባክህ የኢትዮጵያ መንግስት ተለመነኝ እያለ ነበረ። ያው ልመናው ስላልተሰማ ወደዚህ ወደ ስድብ ገብቷል። ዶክተር አብይ is very nice because my observe at the graduation place because very nice Rift Valley University የልህቀት ማዕከል። ቆይ እንግሊዘኛ ማውራት ግዴታ ነው እንዴ? ማን ነው? ሰላም ናችሁ? አለን። የምርጫ ካርድ ወስዳችኋል? አዎ ወስደናል። ታዲያ ማንን ለመምረጥ አሰባችሁ? ገና አልመረጥንም። አልመረጣችሁም? አዎ። ታዲያ ምረጡ። ምን ፓርቲ ናችሁ እናንተ? እንዴ ምንድነው? ሴሰኛው ፓርቲ እንባላለን። እና እናንተ መርጠን ምን ነው የምንጠቀመው? እናንተኛ ምረጡ እንጂ በየ10 ሜትር ርቀቱ ፔንሲዮን ተክልላችኋል። እና እናንተኛ ምረጡ እንጂ ሀገሪቷን ቺቺና ነው የምናረጋት። እና እናንተኛ ምረጡ እንጂ በነፃ ቤት ለቤት መጋጫ እናድራለን። ቆመሽ ታኛለሽ። ምርጫ ቅስቀሳ አድርጊ እንጂ። አንተ በጣም አሪፍ ነው። በቃ ምንድነው? መጀመሪያ ምረጥ። ኧረ ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ ባካችሁ። ይላል እሳኔ ነው። በስዋ ለምርጫ ተሻለው አንዱን ትቀጫለሽ። የመጀመሪያ ቅጣት ኤቪን ትስሚያለሽ። ሁለተኛ ቅጣት ፀጉርሽን ትላጫለሽ። ፀጉሬን እላጫለሁ። አትላጭም። አትስምህም ብራዘር። በቃ እኔ አልነፋም። ኧረ አባ ነፋ አልነፋም። እንዴ በአንድ ሺህ ብር ስንት ቀጠና ልታስነፊ ነው? አልነፋም። ይጨመርልሃል። በቃ ነፋ እና እንደሱ በሏ። ነፋው ኦክሲጅን አጥሮኝ ነው እንዴ? 3 ቀጠና ቀላል ነው እንዴ? እናፋው ሄሎ ኤቭሪዋን ሚስተር ጃጅመንት ስለሞቱ ማናሽን አቶ ዳኛቸው ነው እንዴ? በኢንስታ ላይ አራይፒ ያላችሁ ፖስት አድርጉ። በአካል መምጣት የምትችሉ ደግሞ ተገኙ። እማትችሉ ላይቭ እንገባላችኋለን። ሙሾ አውራጇ ሊናም ከነሙሉ ክሩ አብራለች። አንበሳ እናወርዳለን። ወይኔ የዘንድሮ ለቀስተኞች እንደው እንዴት አንጀቴን በላችሁት። በቃ ና ደግሞ ታች ሰፈር ትነፋለና። እባክሽ ፓኬጅሽ አልቋል እንዴ? ሊደፉኝ ነው እንዴ እነዚህ? ወይ ትነፊው በዛ እስኪ በደንብ አማሲው ወይ ለሞትልሽ እንደ ከዚህ በላይ ያለ ተራ መጥቼ የሰራው ደግሞ ስንቱ በተራው እየቀራል እንዴ? አረ እዚህ ጋር ሰው እንዴ ሞቶ ተራ ትላላችሁ እንዴ? አንቺ ደግሞ ሊያዲስ ሆኛለሽ። ሰው መሞት ብርቅ ነው እንዴ? ይሄ ነገር ግን በርበሬ ያላነሰው ነይ ጨምሪበታ። ጥግ ይዞ ማውራት ብቻ አትጨቃጨቂ። እዚህ ክፍያ ሳትከፊ አረ ጭራሽ ስራ መደብ በክፍያ ሆነ። እስቲ አቁሙ። ያቺ ሴትዮ ማነች እንዲሰማ እየነካሽ የምታለቅሰው? አረኛ ዳቃት ማሽቃባጭ እኮ በስቷል። እስኪ ወሬያችሁን አቁሙና ቶሎ እንስራ። ምሳ ሰዓት ደርሷል። ሰው አፉን ከፍቶ ነው የሚጠብቀን። አረ እኔ ራሱ ውሃ ልከፍል እሄዳለሁ። ቶሎ ጨርስ። እያቸው እዛ ጋር ለመብላት ብቻ የመጡ
የሚያወጡትን እምባራስ ቆጠባ ይላቸው ወይ እኔማ እንደዚህ በሳት ተቃጥ እየሰራሁት ነው የማንም ወረው በላ ሲበላ ሳይ እንዴት እንደምቃጠል እኔስ ብትይ እንደውም የድሩ ግሬ ቤተሰብ ብቻ ነው የምናበለው የሚልግ ከድሩ ዳኛ ጋር ተነጋግረን እናስገባ እንዴ አሁን ይሄኑን አልገዛችሁት በተሰሩት ምን ትሆናላችሁ አረ እባክሽ የምንወጣው ጉልበትስ ታዲያ እዚህ ብታውቁት አይሻልም በቤትም ተኝታችሁ ነው የምትሉት አትሳሳች እኔ ትሬን ከመንገው ባቀላቅኝ ብዙ ስራ ያለብኝ ሰው ነኝ ማን ነው መንጋንቺ ታያት ዶሮ ገዝታ እየቀለበች ያለችውን እኮ ነው ስራ አለብኝ የምትለው አይገርምሽም እንዳንቺ ቡናውን ከምታንቀረው አሻላለሁ ማ አንቺ አዎኔ አረ እባካችሁ ረፉ ሰው እኮ ለሶሪ ያለው ዝም በይ አንቺ ደግሞ ነፍራቃ የድርተኛ ጸባይ ራሱ ይላት ምንድነው እዚህ ጋር ልትሰሩ አይደል እንደገባችሁ ዝም በሉ እንጂ ሰው እኮ አዘለኝ ነው ተናግረ ሞታል ሰው ትመስላለህ ደሞ ለቅሶ ላይ ወራም ያለው ማን ነው እነሱ ራሱ እየጮህብን አይደል እንዴ አረ እያለቀሱ ነው ዝም በይ አንቺ ሲጀመር አንተ ስለ ለቅሶ አታውቅም እንደውም ቀጣዩ አንተ ነህ አዎ ቦርጩ ይናገራል በትርፋንጀት ነው የሚሞተው አይ በደንብ ዛት ነው እኔ ልገምት አንቆት ነው የሚሞተው አዎ ተስገብግቦ ሲበላ ምን እዚህ ቦርጫም ሽማግሌ ይሄማ ውስጡ ነገረኛ አሮጊታለች እንጂ እንደዚህ ሊችል አይችልም በታሪክ። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበር። እንደወደዳችሁት ምንም ጥርጥር የለኝም። እስካሁን አይታችሁ ላይክ ያላደረጋችሁ ላይክ አድርጉ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ፒስ